ሰላም እንዴት አላችሁ? እናንተም በፍቃድ ዩቲዩብ ቻናል ተከታታዮች የጥያቄና መልስ ፕሮግራም ጀምሯል። እንደሚታወቀው በሲዝን 2 እና 3 ከናንተ ያገኘናቸውን ጥያቄዎች ከእውነትም በፍቃድ መምህሮች ጋር ሆነን ስንመልስ ነበር። አሁን ደግሞ በምዕራፍ 4 ተመልሰናል። የዚህ ፕሮግራም ዓላማ ጥያቄዎቻችሁን ማበረታታት ሳይሆን ወደ መደበኛ ክላሶቻችን ጠቁመናችሁ ለህይወታችሁ ማያዳግም የህይወት መልስ እንድታገኙ መጋበዝ ነው። በዛሬው ፕሮግራማችን በሲዝን 4 መጀመሪያ የእናንተን ጥያቄዎች ይዤ ከቤኪ ጋር መጥቻለሁ። ከኛ ጋር መልካም ቆይታ ይሁንላችሁ። ሰላም ቤኪ እንዴት አለ? ሰላም ይላት እንዴት ነሽ? ሁሉ ሰላም? ሁሉ ሰላም። የሲዝን 4 የመጀመሪያ ጥያቄ አንተን ያደረኩ። እሺ እንግዲህ ይዣችሁ የመጣችሁ ጥያቄዎች አሉ። ኦኬ እንወያይበት፣ እንመልስላችሁ። እሺ እንመልስልን። ምን የሚል ጥያቄ ይዤ የመጣው መሰለ? ስለ ጥያቄ ነው ይሄ። የሰው ልጅ ህይወቱ በጥያቄ የተሞላ ነው እና ብዙ እንቆቅልሾች ያልተመለሰላቸው ያልተፈታላቸው ጥያቄዎች አሉ። ጥያቄ ምንድነው? የሰው አይምሮስ ለምን ጥያቄ ሆነ? ጥያቄስ ተመልሶ ያልቃል ወይ? እናንተ ጋር መተን ጥያቄዎቻችን መልስ አግኝተው ያለ ጥያቄነት መኖር እንችላለን ወይ የሚል ጥያቄ አለ። ይሄ ቆንጆ ጥያቄ ነው። እንግዲህ ቆንጆ ጥያቄ ነው ተብሎ ጥያቄ ደግሞ ማለቅ አለበት ስለምንል ትንሽ የሚጣረስ ይመስላል። ግን እንደዚህ አይነት ጥያቄዎች ትንሽ ምልከታዊ ጥያቄዎች ስለሆኑ ጥሩ ጥያቄ ነው። ጥሩ ግንዛቤም ያለው አእምሮ የጠየቀው ጥያቄ ነው። ምክንያቱም ምድር ላይ ጥያቄ ሁሉ ነገር መሰረት ነው። ያለን አሁን የደረስንበት የሰውነት ደረጃ ወይም ይሄ እድገቱ ሰው እንግዲህ ከመጀመሪያው ጀምሮ እየጠየቀ ለጠየቃቸው ጥያቄዎች መልስ እየሰጠ እነዛን መልሶች ህይወት አድርጎ እያደራጀ አሁን እንግዲህ ዘመናዊ ሰው የምንለው ወይም የ21ኛው ክፍለ ዘመን ሰው የምንለው ሰው ጋር ስንደርስ የቀደሙት ሰዎች የጠየቋቸውን ጥያቄዎች አብዛኞቹ ተመልሰው አሁን ደግሞ ሌላ አዳዲስ ጥያቄዎች አንግቦ እነዛን ጥያቄዎች ደግሞ ለመመለስ በዛ አይነት አውድ ውስጥ ነው እንግዲህ ሰውነቱን የሚያገኘው። ህይወት የሚባለው ኑሮ የሚባለው ነገር ያለው እዛ ውስጥ ነውና እንዲያውም ምድር ላይ ካሉ ዴፊኒሽኖች እኮ በጣም ወሳኙ የሰው ልጅ የማንነት ዴፊኒሽን የሰው ልጅ የሚያስብ ፍጥረት ነው አይደል? ያስባል ማለት ሐሳብ ደግሞ በሙሉ ጥያቄ ነው። ስለዚህ ከሐሳብ ጋር ከተገናኘን ወይም ከአእምሮ ጋር ካያያዝነው ነገሩን ሁላችንም በሁሉ ነገር ላይ ጥያቄ አለ። በሁሉ አቅጣጫ እንጠይቃለን። መጠየቅ ይበረታታል። ምድር ላይ ይበረታታል ብቻ ሳይሆን እንዲያውም ጠያቂነት አዋቂነት ነው ምድር ላይ። ጠይቆ መመለስ ወይም መልሱን ሲያገኙ በዛ በተገኘው መልስ ደግሞ የሚገኝ እርካታ አለ ወይም የሚገኝ ህይወት መልስ አለ ተብሎ መልስን መፈለግ ራሱ መልስን ለማግኘት ራሱ መንደርደር ያለ አይደል? ይሄ ከመልስ ለጥያቄ መፈለግ እሱ ራሱ እንደ ትልቅ እንትን ይታያል። በተለይ አሁን ባለንበት ዘመን ዕውቀት በጣም የሰለጠነበት ዘመን ስለሆነ ዕውቀት ማለት ደግሞ በአጠቃላይ ተጠይቀው የተመለሱ መልሶች መድበል ወይም ደግሞ እንዲያው እዛው ላይም ደግሞ ተጠይቀው ያልተመለሱም ጥያቄዎች መድበል ነውና እውነቱን ነው። ይሄን የጠየቀው ሰው ምድር ላይ ጥያቄ ስለማያልቅ ስለማያባራ የሰው ልጅ ህይወት ደግሞ ህልቆ መሳፍርት የሌለው የጥያቄ ሰንሰለት ነው ያለበትና እኛ ደግሞ ጥያቄያችን ተመልሷል እንላለን። ይሄን ለማሳየት ለሰው ልጅ በጣም ቀላል ነው። በህይወታችን ጥያቄ ያልሆኑብን ኦሬዲ አግኝተናቸው የምንኖራቸው ብዙ የህይወት መርሆች አሉ ወይም ብዙ የህይወት መገኘቶች አሉ። እንግዲህ ብዙ ጊዜ ምሳሌ የምናደርገው የመተንፈስን ህይወት ነው። የእስትንፋስ ህይወታችን ጥያቄ የለብንም። የአየር ጥያቄ ያለበት ሰው አናገኝ። ምናልባት አሁን አንዳንድ ያደጉ ቦታዎች ላይ ይሄ ሲንጋፖር እንደዚህ በጣም በቴክኖሎጂም ወይም በአርባን ላይፍ አየሩ የተበላሸባቸው ቦታዎች አሉ እንጂ ግን መሰረታዊ ጥያቄ የለብንም። የአየር ጥያቄ የለበትም ሰው። ስለዚህ ግን ፍላጎት አለው። ፍላጎቱ ተመልሶለታል። መልሶ አለ። ፍላጎቱ አለ። መልሶ አለ። ስለዚህ ሁለቱንም እኩል ስለሚያገኛቸው ፍላጎቱ ጥያቄ እስከመሆን ድረስ የማደግ ቻንሱን አላገኝም የአየር የሚባለው። ግን ፎር ዳት ማተር ይሄ ምድር ላይ ካለው የመጨረሻው ማስፈራሪያ ራሱ ይሄንን የሰው ልጅ ፍላጎትን ሳቦታጅ እናደርጋለን የሚል ማስፈራሪያ ነው። ኬሚካል ዌፐንም ቢሆን ኒውክሊየር ዌፐንም ቢሆን ይሄንን የእስትንፋስ ህይወትን አታክ በማድረግ ያ ነገር ጥያቄ እንዲሆን ማይመለስ ጥያቄ እንዲሆን በማድረግ
እንደዛ አይነት ማስፈራሪያ አለ። አሁን ኒውክሌር ዌፐን ማለት መጨረሻ ላይ የምትተነፍሽውን አየር ስለሚበክል በዛ በፈነዳበት ቦታ ላይ ያሉትን ህይወቶች ቢገድልም ከዛ ቀጥሎ ግን አካባቢውን ኢንሃቢተብል ያደርገዋል። ምክንያቱም እዛ ቦታ ሄደሽ ፍላጎትሽን ማስተናገድ የማትችይበት ኢንቫይሮንመንት ስለሚሆን ምድር ላይ ያለው የሰው ልጅ ህይወት በሙሉ ይሄ ከመሰረታዊ በተፈጥሮ ካለን ህይወት ውጭ ያሉት በሙሉ ጥያቄ የሆነበት ምክንያት ምንድነው? ቦታ ቀይረን ነው እየኖርን ያለነው። የምንኖርበት ቦታ ስለማይመች እዛ ውስጥ ያሉት ፍላጎቶቻችን ስለማይሟሉ ሁሌ ያንን ነገር ስናንጸባረቅ የምንገኘው ጥያቄ ሆነን ነው። ለምሳሌ ሰው ብዙ ፍላጎቶች አሉት። የሰው ፍላጎት አያልቅም የሚባል ትርክትም አለ ምድር ላይ በጣም ሁሉም ሰው የሚስማማበት። የሰው ልጅ እውቀቱም አያልቅም መማርም አያልቅም የሚል ነገር አላቸው። ምክንያቱም ፍላጎቱም አያልቅ ነው። ያን ፍላጎት ለማሟላት የበለጠ መመራመር፣ የበለጠ ማወቅ፣ የበለጠ መማር ስለሚያስፈልገው ማለት ነው። ከዚህ አንጻር እንግዲህ ትላንት ጥያቄ የነበሩ ነገሮች ዛሬ መልስ ሆነው መልሰው እኛ ጋር ደርሶ እኛ እየኖርንባቸው አይደለም። እኔ ስመጣ ምድር ላይ ሜቢ ትላንትና በጣም ለኛ አስቂኝ የሚሆኑ ጥያቄዎች ተመልሰው ሊሆን ይችላሉ። ራሱን የሚመስል ጥያቄ ግን ዛሬም አለብን እና ከመሰረታዊ የሆኑ የህይወት የማንነት መገኛዎቻችን ውጪ ያሉ ነገሮቻችን በሙሉ ጥያቄዎች ናቸው። ስለዚህ ሰው ከጥያቄ ጋር ታግሎ መኖርን ስለለመደ ወይም የሰው ህይወት ማለት አንድ ጥያቄ ያለብሽ ያን ጥያቄ ትመልሻለሽ። ኢቭን ጣዕማችንም ራሱ እዛ ውስጥ ነው የተሰራውና እና ጥያቄ የሌለበት ህይወት እኖራለሁ ማለት እንዲያውም ለአንዳንድ ሰው ደል ህይወት ሊመስል ይችላል። ይሄ ምንም ቀለም የሌለው በጣም ፈዛዛ የሆነ ወይም ብዙም አይነት ኤግዛይትመንት የሌለው ህይወትም ሊመስል ይችላል። ግን ፎር ዳት ማተር ማለት ነው ልክ ቅድም እንዳልኩሽ የእስትንፋስ ህይወታችን ፍላጎቱ አለን። መልሱ እዛው በቅጽበት ስለምናገኘው ጥያቄ እስከመሆን ድረስ አልደረሰም። አንድ ነገር ፍላጎቱን ወዲያውኑ መልስ ካላገኘን ጥያቄ መሆን እድሉ ወይም ጥያቄ ነው የሚሆነው ቻንሱ። በቃ ኔክስት ስቴፑ የአንድ ፍላጎት ያልተመለሰ ፍላጎት ኔክስት ስቴፑ ጥያቄ መሆን ነው። ስለዚህ ምድር ላይ ያሉ ጥያቄዎች በሙሉ የሰው ልጅ ፍላጎት ስለተመለሰለት ነው እንጂ ፍላጎቱ ቢመለስለት መጠየቅ ትርጉም የለውም። ጠይቀን የምናገኘው መልስ የሚጨምርልን ነገር የለም። ለምሳሌ ቆንጆ አሁንም ከአየር መተንፈስ ጋር ከመተንፈስ ህይወታችን ጋር በተያያዘ ቆንጆ ምሳሌ ሊሆን የሚችለው ምንድነው? ምን ተነፍሰው አየር ምንድነው የሚለው ጥያቄ ትርጉም የለውም። ምክንያቱም ዋናው ተንፈሱ እንጂ ተንፈሰሽ የእስትንፋስ ህይወቱን አገኝ እንጂ አየር ኦክሲጅን ይሁን ናይትሮጅን እንትን ኮምቢኔሽኑ ምን ይሁን የሚለው ምንም ለህይወት መርሁ የሚጨምረው ነገር የለም። ምክንያቱም እኛ ፍጡር ነን። ተፈጥሮ ላይ አናረግም፣ አንጨምርም፣ ወይም አሻሽሉ፣ ጨምሩበት፣ ቀንሱበት፣ ትንሽ አግዙኝ ያለ ፈጣሪ የለም። ባለቀለት ፍጥረት ነው የተፈጠርነው ወይም ባለቀለት አይነት አፈጣጠር ነው የተፈጠርነው። በጣም እየታደሰ በመሄድ ያረጃል ማለት አይደለም። ግን አንዴም ደግሞ ተፈጥሮ አንድ ተፈጥሮ ላይ ብቻ ሳይሆን ፍጥረትነትም ወይም ተፈጥሮም እየሰፋ እያደገ እየበለጸገ የሚሄድ ነገር ስለሆነ እንደዛ አይነት አቅራቦት ያለው ነው እንጂ ፍጡር ፈጣሪ አንድ ነገር ሰጥቶን እንግዲህ ልክ ያ ነገር የሆነ ነገር ሲጎድለው ያ የጎደለው ነገር ጥያቄ ሆኖብን እኛ ደግሞ ተመራምረን እዛ ላይ የምንጨምር አይነት አፈጣጠር የለንም። ስለዚህ የኛ ጥያቄዎች በሙሉ አልቀዋል። በምን አወቅ ካሉኝ ማለት ነው የምጠይቀው ጥያቄ የለኝም። ምንም ለምርምርም ራሱ አልጠይቅም። ለምርምር ማለት በፊት እኮ ማያገባንንም ጥያቄ እንጠይቃለን። ምን ይባላል እሱ? እንዲያውም የማይንድ ኤክሰርሳይዝ ይባላል። አንዳንዴ አእምሮን ለማሰራት ኤክሰርሳይዝ ለማድረግ የማይመለከትሽን ነገር ሄደሽ ጠይቀሽ ምን ብለሽ አለ አይደል ኢማጂኔሽንሽን ምንድነው ኤክሰርሳይዝ እንዲያደርግ ወይም ፕራክቲስ እንዲያደርግ እንደዛ አይነትም ጨዋታ ነበረው ሰው። እኔ አሁን እንደዛ የለኝም። ስራ ፈት አይደለሁም። በህይወቴ ምንም ጥያቄ የለም። ሙሉ ድፍን መልስ አግኝቻለሁ። እነሱም ሲመጡ በህይወታቸው እንደዛ እና ያ ድፍን መልስ መሆኑን ማቀው ምንድነው መልስ እየሆነ አይቼዋለሁ። ተዘርዝሮ በተለያዩ የህይወት መርሆቼ ወይም የህይወት ምዕራፎቼ ውስጥ በጣም ብዙ መልሱን አግኝቻለሁ። እንዲያውም ጥያቄ እንደነበረብኝና አሁን ያገኘሁት ነገር መልስ እንደሆነ ያወቅኩት መልሱን አግኝቼ ነው እንጂ ከጥያቄ የተነሳም አይደለም አሁን ያገኘሁት መልስ። እንዲያውም ብዙ ጊዜ ላለው እኔ እዚህ ህይወት ላይ ካገኘሁት መልስ አንፃር ፍጥረት በመልስ ነው እንጂ የሚኖረው በጥያቄ አይደለም። ሁሌ መልስ በሆነ መልስ፣ ከጥያቄ መነሳት በሌለው መልስ ማለት ነው። ስለዚህ ማንም ሰው ይምጣ እዚህ
ሰውየው የጠየቀው ጥያቄ አይመለስም። ምክንያቱም ሰውየው የጠየቀው ጥያቄ አይደለም፣ ወይም ቢመለስ መልስ የለም። የማይመለከተንን ጠይቀን የማያሳከናከን የማያስፈልግ ውጥንቅጥ ውስጥ የገባ ነው አንዱ ምክንያት ጠያቂ ስለሆነ፣ ሁሉንም ደግሞ የመጠየቅ ደፋርነት ስላለው ጥያቄ የሚባለው ኮንሴፕት ራሱ ማለት ነው። ስለዚህ እንግዲህ ከጠያቂነት ራሱ ይገላገላል። በምን ያውቃል? መጠየቅ አቅም እያቃተው ይመጣል ውስጥ እንጂ ሰው ደግሞ እንደሚያስበው ሁሉም ጥያቄ ይመለስልኛል አይመለስም። የገንዘብ ጥያቄ አይመለስም እኛ ጋር። የገንዘብ ጥያቄ ማለት ይሄ ሰው መጥቶ እዚህ ሀብታም አይሆንም፣ ድሃም ግን አይሆንም። ሀብታምነትም ድህነትም የማይሸከም ሰው ይሆናል። ምን ማለት ነው? እንግዲህ ይምጣና ያው እዚህ ሰው መጥቶ አዋቂ አይሆንም። በጣም አዋቂ፣ በጣም የተመራመረ ወይም በጣም የእውቀት ምንድነው ቱባ እውቀት ያለው ሰው አይሆንም። ግን ለሚያስፈልገው የህይወት እንቅስቃሴ የሚያስፈልገው እውቀት ሲያስፈልገው የሚያውቀው እውቀት ግን ይኖረዋል። ብቻ ጥያቄ አሁን ላለው የውሸት ኑሮ፣ አሁን ላለው የስቃይ ኑሮ አንድ ግብአት፣ አንድ መጣጃ ቦታ ነው እንጂ ሰው በህይወት በጥያቄ አይደለም የሚኖረው፣ በመልስ ነው የሚኖረው። ስለዚህ እዚህ ሲመጡ ጥያቄያቸው ይመለሳል። ለኔ የተመለሰው መልስ ለነሱ እንዴት እንደሚሆን አቃለ ብሎ ሊጠይቅ ስለሚችል ይሄን የጠየቀው ሰው እንግዲህ ለኔ የምተነፍሰው አየር ለኔ መልስ ሆኖልኛል አይደለ? ለሁላችንም አንድ አይነት አየር ነው የምንተነፍሰው። ወደፊት የሚመጡት ሰዎች የሚተነፍሱት ይሄን አየር ነው። ከዚህ በፊት የነበሩ ሰዎችም ትልልቅም የሚባሉ ሰዎችም በታሪክም በጣም ገናና የነበሩ ሰዎችም የሚተነፍሱት የነበረ ይሄን አየር ነው። ህያውነት ለሁሉም ሰጥቷል። ለኛ ብቻ ሳይሆን ፍጥረት ምድር ላይ ላሉ የእስትንፋስ ህይወት ላላቸው በሙሉ የህያውነት መልስ አለው። የእስትንፋስ ህይወት መልስ ነው አይደለ? ልክ እንደዛ የሆነ አይነት መልስ ነው የሚያገኙት እዚህ ሲመጡ። ስለዚህ ለኔ ከተመለሰልኝ ለነሱ ይመለሳል። ምክንያቱም ለኔ የመረዘ እነሱ መረዟል አይደለ? እኔ ላይ ጥያቄ የሆነ እነሱ ላይ ጥያቄ መሆን እኛ ላይ እንደ ሰው እንግዲህ እኛን መንካት የቻለ እነሱን ይነካል። ስለዚህ እኛን መልስ ነክቶናል። ያለቀ መልስ አግኝተናል። መልስ ሆኖ እየኖር ነው። በጣም መልስ ሆኖ ለዘላለም መልስ ሆኖ የምንኖረው መልስ ነው ያገኘነው። ስለዚህ በጣም በእርግጠኝነት የምጠራበት ምክንያት ለዚህ ነው። ማንም ሰው ይሁን እዚህ ይምጣ፣ ምንም አይነት ሰው ይሁን፣ ጾታው፣ የእድሜ ክልሉ፣ የትምህርት ደረጃው፣ የሀብት የኑሮ ደረጃው ምንም ይሁን ሰው እስከሆነ ድረስ ይሄንን ያልነው መልስ ያገኛል። ጥያቄዎቹን በሙሉ ጸጥ ይላሉ። ባጭሩ ጥያቄ የሚያፍርበት፣ ጥያቄ ለመጠየቅ አቅም የሚያጣበት በጣም ድርብርብ፣ በጣም የተደራጀ፣ በጣም ትልቅ፣ በጣም ዘላቂ የሆነ መልስ ነው የሚያገኙት እዚህ ሲመጡ። ጫፉን ነው እንጂ የምናስይዛቸው ባይዘው ሁሉንም መልስ ዘርዝሬ አልሰጣቸውም። ስናስተምራቸውም ራሱ ያስታውቃል። ይሄ እንዲያውም ጥሩ ምሳሌ አለ። ምንድነው የሚያጠግብ እንጀራ ከምጣዱ ነው ከምኑ ያስታውቃል ይላሉና ልክ እንደዛ ይሄም አካሄዱ ያስታውቃል። ለካሴ ነበር የፈለኩት፣ ለካሴ ነበር ጥያቄ እንድትይ የሚያስብል ነው እንጂ የሰው ልጅ ጥያቄ ብቻ ይመለሳል፣ ያልቃል። ስለዚህ ይምጡና ይዩት፣ ይሞክሩት። እንዲህ የሚል ጥርጣሬም የለም ባይዘው ምድር ላይ ጥያቄዎቻችሁን በሙሉ እንመልሳለን የሚል የለም። ወይም የሆነች ነገር ይወስዱና ያንን ራሱ ኑሮ ያደርጉና እቺን ፓርታችሁን እንመልሳለን ወይም ለዚች ነገር እውቀት አለን ነው የሚሉትና እኛ የህይወት እውቀት አለን። የህይወት መልስን የሚጠቁም የህይወት እውቀት አለን። ስለዚህ እኛ በምናስተምራቸው እውቀት እኔና ዮኒ በምናሳያቸው መስመር መንገድ ሄደው እዚህ ድፍን መልስ ላይ መድረስ ይችላሉ ለማለት ነው። ከሞላ ጎደል እንግዲህ ይመስላል። ቆንጆ ነው የመለስክልኝ። ይሄኛው ጥያቄ ደግሞ ምን ይላል መሰለ? የሰው የመኖር ዓላማ ወይ የመኖር ዋጋውን ሰው ለራሱ ሊሰጥ ወይ ደግሞ ባገኘው ማንነት ወይ በትምህርቱ ወይ በማህበረሰቡ ባገኘው ነገር ዓላማ የመኖር ዋጋውን የሚለካለት ያ ነው። ለእናንተ እውነትን በፈቃድ ባስተምሮታችሁ ወይ በእናንተ መንገድ ሰው የመኖር ዓላማው ወይ ዋጋውን ማን ነው የሰጠው? እንዴትስ ነው የምትገልጹት? እንዲያውም ይሄ ጥያቄ በጣም ጥሩ ነው። ምክንያቱም ምድር ላይ ሰው ትንሽ የፈጣሪነት ወይም ክሬቲቭ የሆነ ማንነት ስላለው ክሬት ያደረጋቸው ነገሮች አሉ። ክሬት ያደረጋቸው ብዙ አሁን የዕለት ተዕለት ኑሮ አካላት የሆኑ ብዙ ማሽኖችን፣ ብዙ መገልገያዎችን ሰርቷል። እንግዲህ
ወደ መሆን ከመምጣታቸው በፊት ወይም ፊዚካል ወርልድ ውስጥ ወይም የሆነ አይነት ቁስ ነው የሆነ መገልገያ ሆነው ከመግባታቸው በፊት የጀመሩት ከፐርፐዝ ነው። ሁሉም ፐርፐዝ ነበራቸው። የሆነ ፐርፐዝ ፊት እንዲያደርጉ ወይም የሆነ ፐርፐዝን እንዲያሟሉ ወይም ያንን ለዛ ዓላማ ነው የተፈጠሩት። ስለዚህ ዓላማቸው ይቀድማል ሁሌ ማለት ነው። ይህን ያነሳውበት ምክንያት ምንድነው? የአንድን ወደ መሆን የመጣ ወይም መገኘት ያለውን አካል ዓላማ የሚወስነው ወደ መሆን የመጣው አካል ራሱ ሳይሆን ያንን ወደ መሆን ያመጣው አካል አምጩ መሆን የሰጠው ፈጣሪው ነው ለማለት ነው። ስለዚህ የሰው ልጅ ዓላማዬ ምንድነው ብሎ መጠየቁ ትክክል ነው። ምክንያቱም ዓላማውን የሚመስል ህይወት እየኖረ ስላልሆነ የሆነ ቅሬታ ስለሚያቅ የሆነ ነገር የጎደለው የሆነ ነገር ያጣ የሆነ ነገር ብቻ የሆነ ሚስፊት የሆነ ነገር ትንሽ ማች የማያደርግ ነገር ከመፈጠሩ ካፈጣጠሩ ከሁኔታው እንግዲህ ከውስጠቱ ጋር ትንሽ የሚጣረስ ነገር ስላለ ምድር ላይ ትንሽም አይደለም በደንብ የሚጣረስ ነገር ስላለ ለዛ ነው ዓላማ ፍለጋ ሄዳው እንጂ ኤግዛክት ዓላማውን ቢያቅ ጥያቄው አይሆንም ነበር ወይም ጥያቄ ሆኖ ሲነሳ አናገኘውም ነበር። ስለዚህ መጠየቁ ትክክል ነው፣ ግን ጥያቄው ዳይሬክት የተደረገበት አካል ግን ትክክል አይደለም። ወይም አሁን ቅድም እንዳልሽው እውነት ነው ሰው ምድር ላይ ብዙ ዓላማዎች ስላሉ ስለሚጠብቁት ልክኛ አሁን ምሳሌ እኛ ስንወለድ በዚህ ዘመን ምድር በጣም የብዙ ዓላማዎች መድብል አላት። ወይም ይሄ ምንድነው መራርጠሽ አንዱን መሆን ትችላለሽ። አንዳንድ ሰዎች ደግሞ በተለይ የሆነ ስኬት ማማ ላይ ሲደርሱ ለዚህ ዓላማ ላይ የተፈጠርኩት እስከማለት ድረስም አንድ የሀገር መሪ ለመሆን ስኬታችሁ ምንድነው? የእግር ኳስ ተጫዋች ለመሆን፣ ፊልም አክተር ለመሆን፣ ቢዝነስ ታይኩን ለመሆን፣ እናት ለመሆኑ ተፈጠርኩ የሚሉ ሰዎች አሉ። አባት ለመሆኑ የተፈጠረ ሰው አለ። ብቻ ከሆነ ነገራቸው ጋር ሙዚቀኛ ለመሆን ከሆነ የህይወት ጥሪ ጋር ያይዘው ለዚህ ነው የተፈጠርኩት የሚሉ ሰዎች አሉና እንግዲህ እንደዚህ አይነት ዓላማን ደልድላ መስጠት ስለሆነች ያው እንግዲህ እነዚህ የተሳካላቸው ያልተሳካላቸው ደግሞ እንግዲህ ላለመሳካት ነው የተፈጠሩት ማለት ነው። ወይም አለመሳካትን ለመግለጥ ነው የተፈጠሩት። እዚህ ላይ ብዙ መሄድ አልፈልግም፣ ግን ብቻ ዓላማው ዳይሬክት ይደረግ ዓላማው የሚፈልገው አካል ወይም ዓላማ እየተጠየቀበት ያለው ቦታ ትክክል አይደለም። አንድ ፍጥረት ዓላማውን ሊያገኝ የሚችለው ከፈጣሪው ነው፣ ወደ መሆን ካመጣው ነው። ወደ መሆን ያመጣው ደግሞ ማለት ነው ልክ የሰው ልጅ የሰራቸው ቁሶች ዓላማቸውን ኦልሬዲ መሰራታቸው ላይ ወይም ስሪታቸው ላይ ወይም አፈጣጠራቸው ላይ አብሮ ኢምፕሪንትድ ሆኖ እንደሚያገኙት ሁሉ ለዛ ፐርፐስ ሲሰሩ ፐርፐዙን መፈጸም እንዲችሉ ተደርገው ወይም ለዛ ፐርፐዝ ፊት በሚያደርግ መልኩ አይደል እንትናቸውን የሚያገኙት መሆናቸውን ማንነታቸውን የሚጎናጸፉት። ልክ እንደዛ የሰው ልጅም ለዓላማው በሚሆን መልኩ በጣም ውብ በሆነ መልኩ ነው የተሰራው። ያንን ነገር ስላጣን ነው እንዲያውም ዓላማችን ፍለጋ ይሄድ ነው። ስለዚህ እኛ መንገድ ሲመጡ በጣም በሚያስገርምና በሚያስደነግጥ ሁኔታ ያልጠበቁት ነገርና ያልጠበቅነው ነገር ያገኘነው ነገር ይሄን ነገር ነው። የተፈጠርንበትን ዓላማ የሰውነታችንን ዋጋ ያገኘንበት ቦታ ነው። ጠይቀን ግን አይደለም። ልክ ቦታሽ ላይ ስትመለሺ ፈጣሪሽ ወይም ወደ መሆን ያመጣሽ አካል እዚህ ነው መገኘት ያለብሽ፣ ይሄ ነው ቦታሽ ያለሽ ቦታ ላይ ስትመለሺ ቦታውም አንቺም ስለምትስማሙ እዛ ውስጥ መፈጠርሽን ታገኛለሽ። ትንሽ ልጠቁማቸው እችላለሁ ትርጉም ስለሌለው በነገራቸው አሁን ካሉበት ቦታ ሆነው ነገሩን ለመገንዘብ ትንሽ ራቅ ያለ ቦታ ስለሆነ ነገርየው ትንሽ ይከብዳል፣ ግን መጠቆም እችላለሁ። ለምሳሌ ሰው የተፈጠረው ተደስቶ ሊኖር ነው። ሰው የተፈጠረው በጣም እንዲኖር ነው። ሰው የተፈጠረው እንዲመቸው ነው። ዓላማውንም ነግሬሻለሁ። ሰው የተፈጠረው በጣም ተወዶና ወዶ እንዲኖር የተፈጠረው ለዚህ ነው። ሰው የተፈጠረው እንዲንደላቀቅ ነው። ሰው የተፈጠረው ልጅ እንዲሆን ነው። ሰው የተፈጠረው በሆነ መልኩ የፈጣሪን ህይወት ወይም ፈጣሪ ለፍጡር የሚሰጠውን ህይወት የፈጣሪን የህይወት ውበት እንዲተርክ ነው። ሰው የተፈጠረው እንዲፈቀር እንዲያፈቅር ነው። በጣም ብዙ እንደዚህ ቢልደር ዘርዝርሽ ይችላል። ባጭሩ ሰው የተፈጠረው ፈጣሪ ስለሆነና በፈጣሪ ማንነቱ መፍጠር አንዱ ማንነቱ ስለሆነ በዛ ማንነት የተፈጠረ ነው። ስለዚህ ፈጣሪ ፍጡርነትን እንደ ግብዣን ይሰጠን እንጂ የተለየ ይሄ ምድር ላይ እንዳለው ለኳስ ለስልጣን ለአንዳንድ በጣም አናሳ ለሆኑ ጉዳዮች አልተፈጠረም። ሰው በጣም ከፍተኛ ዓላማ አለው።
ሰውነት ከፍተኛ ዋጋ አለው። አሁን በነገራቸው ስለማንግባባ አይሆንም። ይምጡናቸው ወደ አላማቸው ማገናኘት ዋጋቸውን ያገኛሉ። የህይወት ይውልሽ እዚች ጋር ትንሽ የተቆም ላርጋቸው። ደስተኛ መሆን፣ ተወዳጅ መሆን፣ በፍቅር መንበሽበሽ ትርጉም የለውም። ለምን አሁን እኔ ደስተኛ ነኝ፣ ደስታዬን ግን የሆነ ቦታ ሼር ማድረግ አለብኝ አይደል? ለምን? ስለዚህ ደስታሽ ሙላት የሚያገኝበት ቦታ አለ። ሰላምሽ ሙላት የሚያገኝበት፣ ሰላም መሆንሽን ያለምንም ሀፍረት ወይም ያለምንም ቅሬታ የምትወኝበት ቦታ አለ። ምንም በቃ በሙላት ሰላም ይገባኛልም ሰላም መሆኔም በጣም ይስማማኛል ብለሽ ሰላም የምትወኝበት ቦታ አለ። የምትወኝለትም አካል አለ። ስለዚህ አለ ብቻ ይምጡና ጥያቄዎቻቸው ቅድም ካልሽኝ ጥያቄ ጋም ላይ ያይዘውና ጥያቄዎቻቸው ብቻ የሚመለሱበት ቦታ ሳይሆን ይሄ ጥያቄዎቻቸውም ተመልሰው የተመለሰለት ማንነት መሆኑን ያን ያገኘውን የተመለሰ ማንነት ሙሉ መሆኑን የሚያገኝበት ሙሉ ዓላማውን የሚያገኝበት ያለ ቅሬታ የሚኖርበት በሙላት የሚኖርበት ቦታ ነው የሚያገኙት። ወይም እዛ ነው ይዘናቸው የምንሄደው ለማለት ነው። ስለዚህ የሰው ልጅ የተፈጠረውበት ዓላማ ትንሽ ይሄዱና ልክ የህይወት ዋጋቸውን ወይም የሰውነት የማንነት ዋጋቸውን ሲያገኙ እዛ ውስጥ ያገኙታል። እንደዚህ መልሰው ይሄኛው ጥያቄ ደግሞ ምን ይላል መሰለ? ሰዎች እኛን መስማት አለባቸው፣ እኛ የተለየ ነገር ይዘን መተናል ትላላችሁ። እናንተ መለየታችሁ በምን ተሳወቃችሁ? ምንድነው የተለየውስ ነገራችሁ? ስትጠሩን ኑ ብላችሁ በደፈና ከምትጠሩን እስቲ ዓለም ላይ የሌለ ወይስ ካም ያልተሰማ እናንተ ጋር ያለ ነገር ብትጠቁሙ ነው የሚል ጥያቄ አለ። ይሄ ጥሩ ነገር ነው። ከሰማይ በታች ምንም አዲስ ነገር የለም በተባለበት ቦታ ላይ አዲስ ነገር በዓለም ላይ በደንብ በየዕለቱ በየጊዜያቱ የተለያየ አዲስ ነገር ሰምተናል። አዲስ ህይወትም ኖረናል። ስለዚህ አዲስ ነገር አለ። እንግዲህ ይሄ ከሰማይ በታች ምንም አዲስ ነገር የለም ያለው በጣም ጥንት የነበረ ሰው ነው። ያን ያለው እስካሁን ድረስ ጸንቶ መጥቶ አዲስ ነገር የለም ተብሏል። አዎ እውነታቸውን ነው። እንደዚህ መጠየቅም ትክክል ነው። ምድር ላይ እኔ እንግዲህ እዚህ መንገድ ከመምጣቴ በፊት በነበረችኝ ትንሽ የእድሜም ቢሆን ብዙ ድምጾችን ለመስማት ሞክሬያለሁ፣ ብዙ ድምጾችን ለማየት ሞክሬያለሁ። ሁሉም አንድ አይነት ነው ጥሪያቸው። ሁሉም የስኬት ጥሪ ያላቸው፣ ሰውሁን የሚባል ጥሪ ያላቸው ብቻ የተለያየ ቢመስልም ስኬትንም ከእናንተ አንጻር እንዴት ታዩታላችሁ የሚል ጥያቄ አለ። አንድ ላይ መልሰው እሱና ስለዚህ ብዙ ጥሪዎችን ሰምቻለሁ ብቻ ምድር ላይና እንደዚህኛው ቦታ ግን መተህ ሰውን ራስህን አገኝ ፈጣሪ አስቀድሞ ላንተ ያለልህን ህይወት ኑር የሚል ግን የትም ቦታ አላገኘው። ለምሳሌ በጣም ለየት ያለብኝ እኔ ይሄን ነገር ስሰማ ፐርሰናልም ሳረገው ትንሽ ለሰው ለጠየቀው ሰው ፐርሰናል ያደርግላታልና በጣም ይገርሙኝ ከነበሩት ወይም ስገነዘብ በጣም ይገርመኝ ከነበረው ነገር ምንድነው ስቃይ ራሱን ችሎ ነው የሚመጣው። አታግዡ ችሎ ማለት አንድ ነገር እንዲያውም ዘርፍ ያላቸው ስቃዮች ለምሳሌ ከአንዱ አይነት እንኳን ራሱ ከስሜት ስቃይ ይሄ ፍርሃት የሚባለው ፍርሃት አለ፣ ስጋት አለ፣ መሸማቀቅ አለ። እንደዚህ ብለሽ ፍርሃትን ራሱ የተለያየ ትንሰቾች አለሽ ይለያያሉ። ሲመጡ ራሳቸውን ችሎ የሚመጡት በደንብ ፍርሃቱ ወይም ስሜቱ ማስፈራት ይችላል፣ ማስጨነቅ ይችላል፣ መንካት ይችላል። ፍርሃቱን ብታግዡ ማታግዡ መገኘት ችሎ ነው የመጣው። ሀዘን ራሱን ችሎ ነው የመጣው። እንዲያውም አብሮ ከነውቀቱ ይመጣል። ለምን ማዘን ያለብሽ ራሱ የሚያስረዳ ሀዘን ሁላ አለ። አንዳንድ እንዲያውም እንደዚህ አይነት የስቃይ የሆኑ ስሜቶች ለህይወት እንቅፋት ሳይሆኑ እንዲያውም እንደዛ ካልሆንሽ እንደዛ ካልደረስሽ አንዳንዴ እንዲያውም እኮ በጣም የሚገርመኝ ስኬት ላይ ማማው ላይ ለመድረስ ሮክ ቦተም የሚሉት አለ። ይሄ መጨረሻውን በቃ ዝቅጠት ላይ ደርሰሽ ከዛ ነው አብዛኛው ሰው አሁን የስኬት እንትናለን የሚሉ ሰዎች የምታያቸው እዛ ይደረሱ እዛ ይነኩ። ይሄ በጣም አፈርድሜ ይላሱ ሰዎች ናቸው። እና መሰቃየት ራሱ እንዲያውም ሎጂካሊ ኤክስፕሌን ይደረጋል እና ይችላል ደግሞ ስቃይ በደንብ መጥቶ የአንድ አይነት ስቃይ ወይም የስቃይ እንትኑ ምንድነው አይነቱ አንድ አይነት የሆነ ብቻ ግን የተለያዩ ሰዎችን በተለያየ ጊዜ ያገኛቸው ሰዎች ያሰቃይ ታገኛለሽ።
ስቃይ እንደዚህ መብተኛ ነው፣ መድረስ ይችላል፣ መንካት ይችላል። ለምንድነው መዳን መብተኛ ያልሆነ? ለምንድነው ጽድቅ እንደዚህ መብተኛ ያልሆነ? ለምንድነው ሰላም መሆን፣ እረፍት ማግኘት፣ ደስታ ማግኘት መብተኛ እንደዚህ ሆኖ ሰው ጋር ያልደረሰውና ምድር ላይ እንደዚህ መብተኛ የሆነ ደስታ፣ መብተኛ የሆነ እረፍት፣ መብተኛ የሆነ ሰላም፣ መብተኛ የሆነ ማረፍ፣ ህይወት ማግኘት እንደዚህ አይነት ያለቀለት ጽድቅ ማግኘት አይቻልም። እና የመጀመሪያ ይህን ጥሪ ሲሰማ በጣም ይገርመኝ። ምክንያቱም ምድር ላይ ብዙ ጣቢያዎች ካሉ ብዙ መልእክቶች ወይም ብዙ ነገሮች ተነግረው ቢሆን እንደዚህ አይነት ንግርት ወይም እንደዚህ አይነት መልእክት ሰምቼባቸው አላውቅም። እና በደንብ ይለያል። ያለቀለት ማረፍ፣ ሰላሙ መጥቶ ሰላሙ ራሱ ሰላም ስለሆነ ሰላም የሚሆነውን ሰው ሰላም ያደርገዋል። ራሱ ሰላሙ ግን ራሱ ሰላም ነው። መጀመሪያ እረፍቱ በራሱ እረፍት የሆነ ደስታው በራሱ ደስታ የሆነ አንቺ ምንም አትጨምሪበት፣ ምንም አትቀንሽበት። ልክ ስቃያችን ላይ ምንም እንዳልጨመረው እንዳልቀነሰው ስቃይ በራሱ አቅመኛ ሆኖ ማሰቃየት እንደቻለው ማለት ነው። ስለዚህ ልክ እንደዛ የሆነ አይነት ነገር አለ የተባለበት ቦታ እዚህ ብቻ ነው ያገኘሁት። ሌላ ቦታ እመኝ ይላል። ለምሳሌ አሁን እኛ የምንለው አይነት ነገር የሚመስል የሚል ስላለ ማለት ነው። ግን እመን ይላል። ማመን አለብሽ። ስታምኝ ችግሩ ምንድነው? ነገሩን አምነሽ ተይጅና ሳይሳካ ሲቀር ቆንጆ ነው ስላላመንሽ ነው ይባላል። ኧረ እኔ በጣም አምኛለሁ። በጣም ነው ያመንኩት። በዛ ላይ ደግሞ የተጠየቀው የእምነት ደረጃ እንግዲህ የተባለውም ትንሽ የእምነት ነው የተባለው። ስለዚህ ከትንሿን በላይ አምኛለሁ። በጣም አምኛለሁ። ከማመን ውጭ ምንም አማራጭም ስላልነበረ በደንብ ነው ያመንነው ግን አልሆነም። ወይም ካመንነው ስንቱ ነው የተሳካልን? ስንቱ ነው የህይወታችን አካል ሆኖ አብሮን የቀጠለው የጸናለን? ስንቱ ነው ልሽ። ይሄኛው ግን ፈቃደኛ ብቻ መሆን፣ ነገሩን እፈልገዋለሁ፣ እወደዋለሁ፣ ቢሳካም ባይሳካም ይሳካል የሚለው ነው እምነት አልነበረኝም። ስለተሳካ ድንግጫለሁ። ልክ መጀመሪያ ይሄን ነገር ሳገኝ እንዴ ያልኩኝ ማለት ይሄ ከተሳካማ ብዬ እንዲያውም ከዛ ሁሉ ብዙ ነገር ከፈትኩና እንዴ በጣም የተለየ ነገርማ አለ። በጣም እንዴ ምድር ላይ እኮ እኛ ልዩ ሰዎች ነን አይደለም? ወይም ልዩ ጥያቄ ጠይቀን አይደለም? ወይም በጣም የተሻለ ጠያቂ፣ የተሻለ ፈላጊ፣ የተሻለ ሰውነት ኖሮናል አይደል? እንትን አይደለም እኮ ግን የሰውነታችን ባለቤት ወይም ይሄን የፍጥረታችን ባለቤት የሆነ መልሱን ይዞ መጥቶ መልሱን መገናኘት ስለቻለ በጣም የተሳካው። ካስፈለገ ታሪኩንም እነግራቸዋለሁ እንዴት እንደተሳካ፣ ምን አይነት ጉዞ እንደተጓዘ የሰው ልጅ ወይም የዚህን የህይወት መልስ ለሰው ልጆች የሰጠው አካል እንዴት አድርጎ ይሄን ነገርም ሰዎች ጋር እንዳደረሰ፣ በምን አይነት ትዕግስት እንዳደረሰ ካስፈለገም እነግራቸዋለሁ። እሱም ስላለ እውቀቱም ስላለ ታሪኩም ስላለ ግን ነገሩ ግን አለ። ስለዚህ የሚለይ ነገር ይዘን መጣ በደንብ ይዘናል። በዛ ላይ እኛ እኮ እየዋሸን አይደለም ወይም ሌላ ድብቅ አጀንዳ ኖሮን አይደለም። በዛ ላይ መፈተሽ የሚችል ነገር እኮ ነው። መታችሁ ይሄን ይኸውላችሁ። ለምሳሌ አንዳንድ ሰው ድብቅ ዓላማ ይኖረውና አይናገርም። ስኬቱ ምን እንደሆነ በደንብ ይሄን ታገኛላችሁ አይባልም። እንዲሁ በግርድፉ ነው የሚጠራው። ጥሪው ትልቅ ስለሆነ ወይም የሚጠራው ኢንስቲትዩሽን ወይም ተቋም ትልቅነት ስላለው ከዛ ትልቅነት ተነስቶ ይሄን ታገኛላችሁ። አንዳንዶቹ ማግኘት አለማግኘትሽን ራሱ ለመለካት የማይመቹ ነገሮች ናቸው። ይሄ እኮ ግልጽ ነገር ነው። ደስታ ታገኛላችሁ፣ ነፃነት ታገኛላችሁ፣ እረፍት ታገኛላችሁ። ደግሞ ይሄ ሁሉ የሰው ጥያቄ ነው። ራሳችሁ ፈትሻችሁ የምታውቁት፣ በራሳችሁ የምትቀምሱት፣ በራሳችሁ የምታረጋግጡት ነው ያለው እንጂ ገና ለገና የሆነ ጊዜ ታገኛላችሁ ያልናቸው ነገር አይደለም። ወይም ደግሞ መስፈርት አለው ይሄን ካላችሁ ይሄ ከሌላችሁ ነው የምታገኙት አላልንም። ታገኛላችሁ ያልናቸው። ስለዚህ ይሄንን እኮ ሰው መጥቶ ነው ማየት ያለበት እንጂ አንዳንዴ ጥያቄዎችም አሉ። ለምንድን ነው በነፃ የምትሉት ምናምን የሚባል ጥያቄ አለ። እኛ ጥሪያችን ቀለል ብሎ በነፃ አገኙት ስንል ሰው የማይገባውን ነገር አገኘ እያልን ነው የሚመስለው። ግን እኛ ሰው ስለሆነ የተገባንን ሰው ደግሞ ሰው ስለሆነ የሚያገኘውን ነው እያለን እየጋበዝን ያለነው። በነፃ የሆነበት ምክንያት ምንድነው? እንዲያው ትንሽ ንጽጽሩ ትንሽ ብዙም አይመቸኝም፣ ግን ስቃይንም በነፃ ነው ያገኘነው። ለስቃይ የከፈለ ሰው የለም ሳያስፈቅደን ችሎ። ስለዚህ በተለይ ተጋግሮ ያለቀ፣ በተለይ በእኛ ዘመን በእኛ ትውልድ በተለይ ብዙ ነገሮች አልቀዋል። ባለቀ ነገር ላይ ነው የመጣነው። ስለዚህ እኔ ምድር ላይ ለጠበቁኝ ስቃዮች ምንም አስተዋጽኦ አላደረኩም። በነፃ ነው የታደለኝ። መብተኛ ስለሆነ ያቅሜን ማለት የድርሻዬን ነው የተሰጠኝ ስቃይና አንዳንድ ሰው እኮ እኔ ቼክ አድርጌያለሁ። ወይም ሁሉም ሰው መገንዘብ ከቻለ ማስተዋሉ ካለው ቼክ ማድረግ ይችላል። እኔንም አይመለከተኝ ሌላ ሰው የሚሰቃይበት ስቃይ አለ። ግን እንደዛ ሰው ሆነሽ ከቻልሽ ነገሩን ቼክ ልታደርጊ ከሄድሽ የምር ያሰቃያል። ያ ነገር ለእኔ ነው እንጂ ያልተሰማኝ ሌላ ሰው ያሰቃያል።
ወይም እኔን ያ ነገር አይነካኝም እኔ ፖክ አልደረግም በዛ ማለት ያ ነገር ግን ለየዛኛው ሰው ስቃይ አይደለም። ወይም ምን ይላሉ በሰው ጫማ ራስህን አስገብተህ ቼክ አድርግ ይባል የለ ያው ባይቻልም ግን ለማስተዋል ከሄደ አንድ ሰው ተሰቃየው ካለ ውሸቱን አይደለም የምር የተሰቃየ ነው። ስለዚህ ስቃይ መብተኛ ሆኖ ለሁላችንም እንደታደለ ሁሉ በነፃ እንደታደለን ሁሉ ልክ እንደዛም ጽድቅ ወይም መዳን ወይም መፈታት መብተኛ ሆኖ አቅመኛ ሆኖ በነፃ መታደል አለበት ወይም በነፃ ብቻ መታደል የሚችለው። ከዛ ውጭ ያለው እንትን በራሱ ዋጋ ስለሌለው ሌላው ስቃይ የምትያቸው ሌሎች ምድር ላይ አሁን የሰው ልጅ የሚያውቃቸው ህይወቶች በሙሉ በራሳቸው ዋጋም ስለማይነሱ እንኳን ለሰው ልጅ ህይወት ወይም ለሰው ልጅ ዋጋ ሊሰጡ ይቅርና ለራሳቸውም ዋጋ የሚወስዱት ከሰውየው ነው። ስለዚህ ለዛ ነው የሚያስከፍሉት። ለዛ ነው ብዙ ሰው አሁን ለደረስኩበት ነገር ደም ተፍቻለሁ፣ ላቤን ጠብ አድርጌያለሁ፣ እንዲህ መስዋዕትነት አድርጌያለሁ። እኛ እዚህ መንገድ ላይ ምንም መስዋዕትነት አላደረግንም። ምንም ሉዝ ያደረኩት ነገር የለም፣ ሊኖርም አይችልም። ሁሉን ነገሬን ግን አግኝቼበታለሁ በነፃ። ለዚያውም የተሰጠኝን ነገር መጀመሪያ ላይ ትንሽ ከብዶኝ ነበር ለመቀበል። ሁላችንም ከብዶን ነበር ለመቀበል የከበደን ነገሩ ባዕድ ስለሆነ እንትን ስለሆነ ሳይሆን አዲስ ነው፣ ድንገቴ ነው፣ እንግዳ ነው። ይገባኛል አይገባኛል የሚልም ብዙ እንትን ውስጥ ይከተሻል አለ አይደል? ፍላጎታችን ነው እንኳን አልነበረም፣ የተለመደ ነበር አልነበረም። እና ስለዚህ አዎ በነፃ ነው፣ አዎ ልዩ ነው፣ በጣም ያስታውቃል ስታገኙት። እንግዲህ ይሄ ነገር በጣም ልዩ ከመሆኑ የተነሳ ምድር ላይ ይሄ ነገር ያለን እኛ ብቻ ነን፣ የተገኘ ነው እኛ ብቻ ነን። እንግዲህ የመጣው ሰዎችን ሊያገኝ ነው። ሰዎች ነን፣ የተለየ ሰዎች ሆነን ሳይሆን ሰዎች ነን። ስንገኝ ግን ቀዳሚ ሰዎች ስለሆን ቀዳሚ ነገሩን ስላገኘን በቃ እኛ ጋር ነው ያለው። እነሱም ሲያገኙት ሰዎች በቃ ልክ የኛ አይነት እንትን ውስጥ ይገባሉ፣ የኛ ግሩፕ ውስጥ ይገባሉ፣ ወይም የኛ አይነት የህይወት ምዕራፍ ማዕቀፍ ውስጥ ይገባሉ እና ልዩነቱ ያስታውቃል። ግን ለምሳሌ ትንሽ አሁን ሰው ግራ የሚያጋባው ምንድነው ልዩነን እያለን ልዩነታችንን ለማንጸባረቅ በጣም ደፋ ቀና ስንል አንታይም። ስለሆንን አያስፈልግም። አንድ ነገር ይሆንሽውን ልታውጂ አትሄጂም። ያን ያክል ያ የሚደረገው ስላልሆንሽ ነው። ካልሆንሽ መሆንሽን ለማረጋገጥ ለራስሽም ለማረጋገጥ ሌላ ሰው ጋር ሄደሽ ለማንጸባረቅ ትሞክሪያለሽ። እኔ ለራሴ ራሱ እኮ እንኳን ሌላ ሰው ይቅርና ለራሴ ከትላንትና ዛሬ ልዩ ነኝ። ለራሴ ነገ ልዩ ይሆናል የሚል ጥበቃ ባይኖርም ግን ነገም እርግጠኛ ነኝ ልዩ እንደምሆን። በዛ ላይ ደግሞ እዚህ ጋር ትንሽ እዛ ያለ ጆሮ ስለሆነ የሚሰማን በልዩነት ዝብርቅርቅነት ውስጥ ግን አንኖርም። ይሄ የልዩነት አለ አይደለ ቦግ ምንድነው ይሄ ቦግ እልም እያለ ትንሽ ድብልቅልቅ ያለ ህይወት ውስጥም አይደለም። ይሄ በጣም ለልዩነት አይደለም ህይወቱ ግን ያስታውቃል። ደስታው፣ ጣዕሙ፣ ሁሉ ነገሩ ልዩነት አለ። ሁሉም ሰው ላይ የሚሰጣው ሁሉም ሰው የሚያገኘው ነገር ነው። ኢቭን ትንሽ ነገሩ እንዲገባቸው እኔ ያለኝ ደስታ አለ አይደል? በራሴ ስደሰትና እኔ ያለኝን ደስታ ሌላ ሰው ሲደሰትበት ሳይ እሱ ራሱ ልዩነቱ ደስ ይለኛል። ሌላ ሰው ያን ነገር ሲያንጸባርቀውና እኔ ሳንጸባርቀው፣ ለምሳሌ ህይወቱን እኔ እኖረዋለሁ አይደል? የኔ ኖርኩትን ህይወት እኔ ሳንጸባርቀውና አንቺ ስታንጸባርቂው ሌላ እዚህ መንገድ ላይ ያለ ሰው ሲያንጸባርቀው የሁሉንም እየጣፈጠኝ ነው ማለት እንዲያውም ብዙ መቅመሻ አለኝ እንደማለት ነው። ሰው ባወራ ቁጥር ባየኋቸው ቁጥር በእንቅስቃሴያቸው አለ አይደል? አሉ ደግሞ ተቀራርበንም በእንቅስቃሴ የማገኛቸው ሰዎች አሉና ህይወቱን የያዙበት አያያዝ፣ ህይወቱ የያዛቸው አያያዝ ልክ እንደ ስቃይ አይደለም። ስቃይ በጣም ደሃ ነው። ምድር ላይ ያለው ችግር በጣም 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 አናሳ ነው። ህይወት በጣም 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 ባለጸጋ ነው እና ለሁሉም በገፍ ነው የሚሰጠውና በጣም ልዩ ነው። በነፃም ነው። እንደዛ ነው። አዎ በዚሁ አየዘ መልስላቸው። ይሄም ጥያቄ እንደዛው ስለሚሆን እርግጠኝነታችሁና ዋስትናችሁ ምንድነው? አሁን የምትሉትን ነገር መተን እንደምናገኘው አሁን የተለየ ድምጽ ይዘን መተን ጠራናችሁ እያለ ነው። ዋስትናችሁ እርግጠኝነታችሁ ከምን መነጨ? በሁለት መልኩ ልመልስልሽ። አንድ ይሄን ነገር ዛሬ ላይ ተነስተን ስናወራ ማለት ነው ቆይተናል። እኛ ግን በህይወቱ ከኖርን አልፈጠንም። ለማውራት ለሰው ሼር ለማድረግ ለማምጣት ቆይተናል፣ አልፈጠንም። ምክንያቱም እኛ ኖረነው፣ አይተነው፣ ቀምሰነው፣ ፈትሸነው፣ ኖረንበት
በደም ተስማምቶን አቅሙን አይተን እርግጠኛ ሆነን የመጣነው። ስለዚህ በጣም ቆይተናል። ነገሩን እንዳገኘ ሼር ለማድረግ አልሮጥንም። ስለዚህ ከምንላቸው በላይም ህይወት አለን። ከምንላቸውም በላይ ነገሩን ኖረንበታል ከተናገርነው በላይ። በተለይ እዚህ ሲመጡ በደንብ ያስታውቃል። ሁለተኛው ምክንያት ደግሞ ምንድነው? እዚህ መንገድ ላይ ኦልሞስት እንግዲህ አንድ አይነት አካባቢ ያሉ ሰዎችን ቢሆን የመጡት ግን ኦልሞስት ከሁሉም አይነት የሰው ማዕቀፍ የሚባል አይነት ደረጃ አይቻለው ሰዎችን እና በእድሜያቸው ትልቅ የሆኑ በእድሜያቸው ትንሽ የሆኑ የተማሩ ያልተማሩ ሀብታም ድሃ የምትያቸው አለ አይደል? ይሄ ስብጥሩ በደንብ ያሳያል። ስለዚህ ይሄ በኤክስፒሪየንስ ነው የምነግርሽ ያለሁት ከልምድ አንጻር በዚህ ሁለት ምክንያቶች በጣም እርግጠኛ ነን። እንግዲህ ይሄ ሎጂካል ለሆነ ሰው ነው፣ ግን በጣም እርግጠኛ የሆነው ከሰጪው አንጻር ነው። ለምሳሌ ምን አይነት እርግጠኝነት እንዳለን እንዲያውቁ ከፈለጉ አሁን በጣም ምድር ላይ ወሳኝ ከሆነች ተፈጥሮ ውስጥ ፀሐይ እንግዲህ በጣም ወሳኝ ናት አይደል? ብርሃኗም ሙቀቷም ብቻ የኤነርጂ ሶርስነቷ በጣም ወሳኝ ነው ለምድር። ጽኑ ናት፣ እርግጠኛ ነን አይደል? ነገ ፀሐይ እንደምትወጣ ማለት ፀሐይ ነገ ላትወጣ ትችላለች የሚል ትንሽ የጥርጣሬ ሐሳብ ሽው ያለበት ሰው አታገኝም። እንግዲህ ፍጥረቷ እቺ ፀሐይ የምትባለው ፍጥረት ይሄን ያክል በሷ እርግጠኛ ከሆነን በፈጣሪዋ በጣም እርግጠኛ ነኝ እኔ። ስለዚህ በጣም እርግጠኝነት አለ። ይሄን ነገር በሰጠው አካል በጣም እርግጠኛ ነኝ። በሐሳብ አይደለም የተሰጠን ሁላችንም በአንብበን አይደለም ነገሩ የተሰጠን ወይም እንደ እውቀት እንደ ትምህርት እንደ የሆነ ደረጃ ደርሰንበት ሳይሆን ልክ እንደ ተፈጥሮ በነፃ የታደለን ሰጪው በነፃ የሰጠን ነው ለሁላችንም። ሲሰጠንም መያዝ እንድንችል አድርጎ ነገሩን መቀበል የምንችልበትንም ነገር ሰርቶ ስለሆነ የሰጠን ከሰጪው አንፃር በጣም እርግጠኛ ነን። ብዙ ነገሮች እዚህ ላይ ማውራት ይችላል ስለማያስፈልግ ነው እንጂ በጣም ታማኝ የሆነ ሰጪ አለን። ነገሩን በጣም በታማኝነት የሚሰጥ በጣም በጽናት የሚሰጥ ባለም ብቻ። ስለዚህ እንዴ ምድር ላይ እኮ ብዙ ስቃያችን ብዙ እንትናችን እኮ ጽኑ ነው አይደል? ችሏል፣ አብሮን መቀጠል ችሏል። አገር ብንቀይርም አገር ስንቀይር እኛን የቀየር ነው እንጂ ስቃዩ አብሮን ይቀጥላል አይደል? ጽኑ ነው እሱ። ስለዚህ እርግጠኛ ነው እኮ ሰው እንደሚያሰቃይ ስቃይ እኮ በጣም እርግጠኛ ነው። ድህነት እኮ በጣም እርግጠኛ ነው። የትም ቦታ ብትሄጂ ድህነት ነው። በድህነት አኖራለሁ ብሎ ሰውን የሚያኖር እኮ አስተሳሰብ አለ አይደል? የሚያኖር የኑሮ ስርዓት አለ ምድር ላይ። በሀብታምነትም የሚያኖር አለ። ስለዚህ ልክ እንደዛው ከነሱም የበለጠ በጣም እጅግ ነው ወደ ለዚህ ጽላ ማቅረብ ብዬ ነው እንጂ ይሄ ነገር በጣም እርግጠኛ ነው። ስለዚህ ለኔ ሰርቷል፣ ለአንቺ ሰርቷል፣ ለብዙ ሰዎች ሰርቷል ይቻላል። ሰዎቹ እኛም ራሳችን በህይወታችን ከምንገልጠው በላይ በጣም የጸና እርግጠኛ የሆነ ህይወት አለ። እዚች ጋር ገና ነገር ተቆም ላድርግላቸው። እዚህ ምድር ላይ ምናልባት ገና አሁን ነው እኛ እየተረክ ነው ያለነው። ይሄን ነገር ገና አሁን እየገለጥ ነው ያለነው። የፍጥረት ዓለም ግን ይሄ ብቻ አይደለም። ይሄ እኛ ያገኘነው ህይወት ከምድር ውጭ ያሉ ከምድር ስራቸው ከእርዝ ማለት ሳይሆን ከዩኒቨርስ ከእንትኑ አሁን ካለንበት የፍጥረት ዓለም ውጭም ያሉ ፍጥረታትን በህይወት የሚያኖር ነው፣ የሚያስተዳድር ነው። ለዘመናት አስተዳድሯል። ለእልፍ አላፍ ጊዜያት አስተዳድሯል፣ እያስተዳደረም ነው። ስለዚህ በጣም ጽኑ ነገር እንዳገኘን ያስታውቃል። ትንሽ ነገር ግን ጠቆም ላድርግላቸው። እዚህ ሲመጡ የሚሄዱበት መንገድ ከዚህ በፊት በጣም ብዙ ሰዎች ወይም በደንብ በፈቃድ የተረገጠ መንገድ እንደሆነ ያስታውቃል። ሲረግጡት እርግጠኛ ሆነው ነው የሚረግጡት እንጂ እየፈሩ እየተንተባተቡ ወይም አለ አይደል እየሰጉ የሚረግጡት መንገድ አይደለም። ልክ መሬትን ስንረግጥ እርግጠኛ ሆነን እንደምንረግጠው አይደለ? መሬቷ ትክደናለች ወይም ትሸሸናለች እንደማንለው ይሄም የሚያገኙት ህይወት ይድረሱበት ይገኙበት እንጂ መንገዱም ይራመዳል። እነሱም ከተራመዱ አብሯቸው ይራመዳል። ህያው የሆነ መንገድ ነው። ሲረግጡትም ያስታውቃል። ለሰውነት የሚመች አረጋገጥ አለው። በጣም እርግጠኝነት ይሰጣል። ቁጭ ብትይበትም ብትራመጭበትም ይዞሽ ይሄዳል። አንቺን አይፈልግም። በራሱ እርግጠኛ የሆነ ወይም ስለሚችል ነው እንጂ አዳነን ስለቻለን አይደለም ይላል። እርግጠኝነቱ በራሱ ነው እንጂ አዳኙ በእኛ ለመዳን ካለን ጉጉት ወዴት እንዴት እንደዳነ ስለማናቅ ራሱ እዛ ውስጥ አይገባም። የኛ እርግጠኝነት
እነሱ ግን በጣም እርግጠኛ ነኝ ይምጡና ይዩት ያስታውቃል። ገና 2-3 ክላስ ሲሄዱ የእርግጠኝነት ሁኔታ ያስታውቃል። እንዲያውም የመጀመሪያ 2-3 ክላሶች ሌላ ነገር የምትጨርሱት ነገር ካለ ጨርሱ ነው የምላቸው ነው። ምክንያቱም ይሄ እርግጠኛ ስለሆንኩ ይሄን ከጀመራችሁት ይሄን መጨረስ አለባችሁ እላለሁና በጣም እርግጠኛ ነኝ። እኔ ደግሞ ብዙ ሰው እንግዲህ አስተምሬ ማሳለፍ ያለው አይቻለሁ። ለሁሉም ሰርቷል፣ ይሰራል። እንደዛ ነው። እሺ ቤኪ ጥያቄዎቹን ይሄን ይመስል ነበር። ሁሉንም በጣም በሚያረካ መንገድ ነው መስማት ለሚችል ሁላ እንዲመች አድርገን የመለስክልኝ በጣም አመሰግናለሁ። ሌላ ፕሮግራም ላይ ያገኛለሁ። እሺ ተመልካቾች የዛሬው ጥያቄ ይሄን ይመስል ነበር። ጥያቄዎቻችሁን ቤኪ በአግባቡ መልሶላችኋል። እንደ ሁል ጊዜው መደበኛ ክላሶቻችን ላይ መምህራኖቻችን ይጠብቋችኋል። አድራሻችንን ከስር እናስቀምጣለን። ከኔ ጋር በሌላ ጥያቄና መልስ ፕሮግራም እንገናኛለን። ሰላም ሁኑ።